አማልኩት ከዛ አምባሻ ምናምን ይዞልኝ መጣ እሱን በለውና ከኔ ጎን የነበረው ሰውዬ መንገድ ላይ ወረደ ግማሽ መንገድ ነበር የሚቀረው እሱ መጥቶ ተቀመጠ እሱ እኮ እንደረዳት ሆኖ ነበር ሊሄድ የነበረ የሹፌሩ ጓደኛ ስለነበር በቃ እኔ ከፍላለሁ አለና እዛው ወንበሩ ላይ መጥቶ ተቀመጠ ከዛ ሀብዬ 5 ደቂቃ ተጠብቁኛላችሁ በጣም ይቅርታ ማሪ ጀምሪ አይሰማም ያ እንትን እንደዛ እንትኑ ጥርሱ አስደነገጠኝ ከኔ ጎን መጥቶ ተቀመጠ እከፍላለሁ ብሎ ጓደኛውን ከዛ እኔ ጎን ተቀምጧል እና የዛኔ ታች ስልክ ይዣለሁ ሰቲው የናት ከዱባይ ያመጣችልኝ ባይዘወይ የዛኔ ስጦታ ነው የሰጠችኝ እና ታች ስልክ የዛኔ በጣም ብርቅ ነበር ማርያምን እና እኔ ታች ስልክ ይዤ በቃ እንትን ነበር ምለው ምናምን ነገር ፊልም እያየው ምናምን እሱ ታች ስልክ አያውቅም ኦኬ ከዛ እንደዚህ እያየሁ እያለ ሌሊት ስለሆነ እንቅልፍ ሽልብልብ አደረገኝ ከዛ ላይ ስልኬን ወሰደ ልጁ ማለት ነው ስልኬን ወሰደ ከዛ እኔ ኦሬዲ ባህር ዳር ደረስኩኝ ባህር ዳር ደርሼ በቃ እኔ ላግዝሽ ምናምን አለና እግዚአብሔር ንቃሽ ብዙ ነው ሌባ ይሰርቅሻን እኮ ምናምን አለና መልካም ሰው መስሎ ብዙ ነገር አገዘኝ ምናምን እኔ ስልኬን እንደወሰደ ግን አላውቅም እሱም አልጠየቀኝም እኔም ምንም አላልኩትም ከዛ ቤተሰብ ጋር ሄድኩኝ ቤተሰብ ጋር ሄጄ ስልክሽ ማለት ቁጥርሽን ነው የወሰደው ቁጥሬን ካንቺ ስልክ ወደ እሱ ደውሎ ኦኬ ከዛ ቁጥሬን ወስዷን ከዛ እኔ ደግሞ ምንም እንደወሰደ አላውቅም ምናምን ከዛ ባትሪ ዘጋ ከሆነ ቀን በኋላ ባትሪ ዘጋ ስልኬ እሱ ለካ እኔን እንትን እያለ ነው እየደወለ አጥቶኛል ከዛ ከስንት ቀን በኋላ ነው ወደ አዲስ አበባ ልመለስ እየጠበቁኝ አይደል አሰሪዎች ልመለስ እንትን ስል ስከፍተው ባህር ዳር ቻርጀር አድርጌ ምናምን ስከፍተው እሱ ይደውላል እዛ ማልበል ምናምን ስል አረ እንደዚህ ባለ ሁለት አጥረሻልሽ ማለት ነው እንዴ ምናምን ብሎ እንደውም ተቆጣኝ ምናምን ነገር ከዛም በኋላ ባህር ዳር ነኝ አለኝ እሱ የማርቆስ ልጅ ነው ከማርቆስ ባህር ዳር መጣ ባህር ዳር ነኝ አለኝ ግን አውቆ ነው የመጣው ሁሉ አይመስለኝም በኋላ ነው እሺ በቃ ካልኩት በኋላ ነው የመጣው ካላገኘው ሻይ ካልጋበስኩሽ አለ እንዴ ስልኬን ወሰድክ ምናምን ስለው በቃ አንቺ ሳይሽ ምሰጭ አይነት አትመስይኝም ስለዚህ ወሰድኩት እንቅልፍ እንትን ባለሽ ሰዓት ነው የወሰድኩት ምናምን ይቅርታ ምናምን አለኝ እሺ አልኩትኝ ከዛም በኋላ ካልመጣሁ አለኝ እኔ እኮ ለህር ነው ኦሬዲ ነገ ለህር ነው ወደ አዲስ አበባ ምናምን ስለው አረ ካልመጣሁ አለኝ ከዛም በኋላ እሺ አልኩት ለምን ካልመጣሁ ሳይው መጥቻለሁ እንገናኝ ነው ያለኝ እዛ ግን ቆይቷን ለ4-5 ሰዓት ቆይቶ ነው የመጣው እኔ ካክስቴ ቤት ነኝ ያለሁትኝ እዛ ካክስቴ ቤት የናቲ ቤት መጀመሪያ እንጀራ እንትን ስባልበት የነበረው ማለት ነው እሷ ጋር ነው ያረፍኩትኝ እሷ ጋር ነኝ ምናምን ከዛ ከሆነ ሰዓት በኋላ መጣው አለኝ ከ4-5 ሰዓት በኋላ እዛ ተገናኘን ከጓደኛው ጋር ነው የመጣው ተገናኘን ሻይ ቡና ጋልን ምናምን ነገር ከዛም በኋላ የት እንደር ምናምን አላሉ እዛ አልጋ ይዘን እንደር ምናምን ማለት ጀመሩ እንዴ ምናምን አልኩኝና በጣም ተቆጣሁኝ እኔ በጣም ተቆጣውና ከዛም በኋላ እና እንግዳ እንደዚህ ተተሽልተጂ ነው እንዴ ምናምን አንቺን ብለን መጠን ከዛ ድረስ ምናምን አሉ አሬ የራሳችሁ ጉዳይ ነው ያልኩት ማርያምን የራሳችሁ ጉዳይ ምናምን አልኩትኝና ከዛም በኋላ እኔ ወደ አክስቴ ቤት ሄድኩኝ እነሱም አልጋ ይዘው ይሄዱ አላቅም አኮረፈኝና ለአንድ ሳምንት ዘጋኝ እኔም አልደወልኩለትም ምናምን ነገር ወደ አዲስ አበባ ተመልሼ ወደ ስራ የገባው ከዛ ሼፍ ተምሬኝ አይደለ ሼፍ ተምሬ ያለው ልወጣ ነው አልኳቸው ወጥቼ ሆቴል ላይ መስራት ፈልጋለሁ አልኩኝ አላሙዲ ይመጣ ነበር ባይዘው የዛኔ በቃ ይደግፈኝ ብር ይሰጠኝ ነበር ምናምን ብር አለኝ እግዚአብሔር ይመስገን ከዛ እንትን ታውቂያለሽ ላዛኛ በጣም ይጥም ነበርና ላዛኛ ያሰሩኝና ጓደኞቿ ፕሮግራም ሲሆን ላዛኛ ያሰሩኝና ብር ይሰጡኛል ምናምን ነገር ከዛ እዚሁኛ እንደግፍሻለን እዚሁኛ ጋር ሆነሽ ስሪ አለችኝ ሰትወይቱ እዛ እኔ ደግሞ ቤት ተከራይቼ መውጣት ፈለኩ የራሴ በቃ ሆቴል ላይ መስራት ፈለኩ ሁለት ቦታ ምናምን መስራት ፈለኩኝ እዛ እሺ ትንሽ ጊዜ ስጪኝ አለችኝ ቢያንስ 1 አመት እንኳን ታገሽን በጣም እንግዲህ ይበዛን ባለስልጣን ቤት ነው ብዬሻለሁ ከዛ እሺ አልኳትኝ ጥሩ ሰው ናት እግዚአብሔር ይመስገን ማለት እነሱም ጥሩ ናቸው
ከዛ እንደዛ እያልኩኝ መስራት ጀመርኩኝ። 1 አመት ከሞላኝ በኋላ እሱ ለምን መልሶ ደወለልኝ። በቃ ይቅርታ ምናምን አናደሽኝ እኮ ነው ምናምን አለኝ። አውዬ ስናወራ እኔ እስከ 1 አመት ድረስ ፍቅር ውስጥ አልገባውም። ከዛም በኋላ ግን የሱ ወደኔ እሱ በጣም ፍቅር ይዞት ነበር መሰለኝ። ሱቅ ስላክ ሩጦ መጥቶ አይቶኝ ብቻ ነበር የሚመለሰው። በጣም እናወራለን። ከዛም በኋላ እየመጣ ያየኛል። ምንም እንትን ሌላው ግንኙነት ውስጥ ምናምን አልገባንም። ግን ይመጣና አይንሽን ብቻ አይቼው ልመለስ ይለኛል። ይመጣና አይቶኝ ሰላም ብየው ሻይ ቡና ማንልም ሱቅ ለወጣ ነውልና ሂጅ አገኘውና ይመለሳል። እዛ እንደዛ እያልን 1 አመት ቆየን። ከዛም በኋላ ከየሆነ ጊዜ ላይ እንደዚህ ሁኜ የመኪና አደጋ ደርሶብኝ ምናምን ብዙ ታሪኮችን ማውራት ጀመረ። ኦሬዲ እኔ ፍቅር ውስጥ ገባው። ከዛም በኋላ አዲስ አበባ መጥቼ እንደዚህ እንትን አለብኝ ፋይል አለብኝ ተከስሼ መኪና ተገልብጦብኝ እንትን ቅጥቅጥ ነበረኝና እነሱ ሰው ሞቶብኝ ከዛ በዋስ ነው የወጣሁት ከእስር ቤት። አሁን በህግ እየተፈለኩ ነው፣ ከተያዝኩት ታሰራለሁ ምናምን እያለ ማውራት ጀመረ እኔ ፍቅር ውስጥ ስገባ። ከዛም በኋላ ኦኬ ና አልኩትኝና የቤት ክራይ ተከራይቶ 300 ብር ተከራይቶ ጓደኛው ነው የሚነግረኝ 300 ብር ተከራይቶ 1500 ብር ነው እያለ 1500 ብር ይቀበለኛል። ለቤተሰብ እልካለሁ። እዚህ ጋር ቤተሰቦችን አላቋረጥኩም መላክ፣ ግን ለኔም ደግሞ ቆጥባለሁ። እንደዛ እያደረገ የምግቡን እኔ ነኝ የምችለው። ቀን ይተኛና ማታ ነው የሚወጣው እንደ ወንጀለኛ። ከዛም በኋላ አንተ ለምንድን ነው እንደዚህ የምታደርገው ምናምን እለዋለሁኝ። እኔ በዛን ሰዓት በጣም ጎበዝ ሆኛለሁ፣ የቤተክርስቲያን ሰው ሆኛለሁ። በዛን ሰዓት ያልነገርኩሽ በመሃል የሰንበት ትምህርት ቤት እማራለሁ። በቃ በጣም የቤተክርስቲያን ሰው ሆኛለሁ። ስጋው ደግሞ መቀበል ጀምሬያለሁ፣ ምናምን መቁረብ ጀምሬያለሁ። በቃ በቁርባን ነው ማገባ ምናምን ብዬ የሰንበት ትምህርት ቤት ስትማሪ ወደ ቤተክርስቲያን ስትቀርቢ ስጋው ደግሞ መቀበል ነው የምትጓጊው። በቃ የቤተክርስቲያን ሰው ሆነሽ መቀጠል ነው የምትጓጊው። ከኋላ ምን ይመጣን ብለሽ የምታስቢው ነገር የለም። እና ከዛም በኋላ በቃ ጸሎት አድርግ ምናምን እልና የንስሐ አባቴን አገናኘዋለሁ እንዲመክሩት ምናምን። ከዛም በኋላ ግን የንስሐ አባቴ ምንም አይሉኝም፣ ግን ደግሞ በቃ ደስተኛ አይደሉም። እኔ ግን ኦሬዲ ፍቅር ውስጥ ገብቻለሁ። ከዛ እንደዛ እያልኩኝ ብር ይቀበለኛል። ማታ ቀን የተኛና ማታ ነው የሚወጣው። ለእጁ እሰጠዋለሁኝ። ከዛ የሆነ ነገር ተፈጠረ ይለኛል። የሆነ ነገር በቃ ብቻ ሰበብ ነው የሚያበዛው። ስጭኛ ይለኝ ማርያም ደግሞ እንካስለው እምቢ ይለኛል። አውቆ እምቢ ይለኝና ከዛም በኋላ እሺ በቃ ምናምን እልና ከዛ እኔም ግን አስገድጄ ሰጠዋለሁ። ወይ ሰጥቼለ ወርውሬለ ተወጣለሁ ወይ ምናምን ነገር ምናምን ደግሞ በጣም ከባሰብኝ ደግሞ እሺ በቃ ምናምን ካልኩት በኋላ እንደገና ተመልሶ ወይ እማ ያ ብር ይኖርሻል ምናምን ይለኛል። እማ ነው የሚለኝ። እማ ያቺ ብር ትኖርሻለች ምናምን ይለኛል። ከዛም በኋላ አረ ችግር የለውም ምንም አይከፈኝም ችግር የለም ምናምን እለውና ሰጠዋለሁ። በቃ ያለኝን እስከምጨርስ ድረስ ሰጠዋለሁኝ። እንደዛ እያልን ከዛም በኋላ በቃ ካልተጋባን ምናምን አለኝ። ግን እረፍት ስትወጪና የተከራየሽለት አንቺ ያው የቤት ኪራይ የምትከፊበት ቤት ስትሄጂ ግንኙነት አታደርጉ? አናረግም። እኔ ቆራቢ ነኝ። ኦኬ። እና አላስደርሰው ታጠገቤም አላስደርሰው። እሺ ጎበዝ። ከዛም በኋላ እንጋባ ሽማግሌ ካላክሁኝና ካልተጋባን ብሎ ግግም አለብኝ። ከዛ አንተ ስራ የለህም አሁን ምንድን ልታረግ ነው ምናምን ስለው ታክሲ እየፈለኩ ነው አለኝ። የሰው ታክሲ እየፈለኩ ነው። ከዛም በኋላ ይዤ እነዳለሁ ምናምን አለኝ። ከዛም በኋላ እንዴት አድርገ ምናምን ስለው ከዛ ወይ ባጃጅ ነገር ምናምን እገዛለሁ ምናምን አለ። ከዛ እንዴት ከየት አመጣ ስለው 60 ሺህ ብር አለኝ በሱ ቁብ ገባበትና ከዛም በኋላ ቀድሜ እገዛውና ቁቡን ብራዘር ይገዛልኛል። ቁቡን ቀድሞ የደረሰውን ሰው መግዛት ማለት ነው። ከዛ እንደዛ አድርጌ እገዛለሁ ባጃጅን እገዛለሁ ምናምን አለኝ። ከዛ ነው እንደዛ ነው እሺ በቃ ምናምን አልኩት። እሺ ሽማግሌ ላካልኩት አስተዋውቂኝ አለኝ። የሱ ቤተሰቦች አስተዋውቆኛል። ግን በመሃል ሄደናል ሁለቴ ምናምን ሄደናል። ከዛም በኋላ ያንቺን ቤተሰቦች ካላስተዋወቅሽኝ አለኝ። ወሰድኩት አስተዋወቅኩት ቤተሰቦችን። ከዛ በቃ ሽማግሌ እልካለሁ ምናምን አለ። ኦኬ ምናምን ተባብለን እዛ በመሃል በቃ እንደዛ ከሆነ ለምን በቃ እኔ ብር እሰጥሃለሁ አልኩት። እኔ ብር እሰጥሃለሁ በቃ ትሰራለህ ምናምን አልኩት። ከዛ በመሃል እቁቡ ወጣ፣ የሱ እቁብ ወጣ። እቁቡን በይዘው በመሃል ሳልነግርሽ እቁቡን እኔ እምጥልለታለሁ። እቁብ ገብቷን ብዬሽ ያ 60 ሺህ ብር ገብቷን፣ ግን 60 ሺህ ብር የለውም አውቆ ነው እኔ እንደዛ ያለኝ።
እቁቡን እስከሚገባ ነው። እቁብ እጥልለታለሁ 1500 ነው በወር የሚጥለው እጥልለታለሁ ምናምን። ከዛ እቁቡ ወጣ 180 ሺህ ብር ወጣለት። ከዛም በኋላ እሱን ወጣለትኝ። እኔም ደግሞ ጨመርኩበትና ባጃጅ ተበያ እቁቡ እኮ አንቺ ነው። እሱ ስራ ከሌለው ተኝቶ የሚሆን ከሆነ የሚበላው ባንቺ ብር ከሆነ የቤት ኪራይ የሚከፈለው ባንቺ ብር ከሆነ እቁቡ የሱ አይባልም። ግን ያው በሱ ስም ነው። በሱ ስም ግቡት እንጂ አንቺ አዎ የሱ በሱ ስም ነው። እሱ ነው የሚጥለው። ወንድሙ ነው ሲጀመር የሚጥልለት፣ እኔ አይደለሁም። አዲስ አበባም አይደለም እዛው ሀገሩ ማርቆስ ነው የሚጣልለት። ወንድሙ የሚጥልለት እኮ አንቺ ብር ነው። አንቺ ብሩን እየላክሽ አዎ። ከዛም በኋላ እንደዛ ቁብ ወጣለትና እንትን ተብሎ የሽማግሌው ቀን ተቀጠረ። ባጃጁን ገዛ ምናምን ነገር። ከዛ ሽማግሌውን ሳይልክ ቀረ። ከዛ ደወልኩኝ። ለምንድን ነው ቤተሰብ እንደዚህ እየጠበቅኩት ምናምን ብዬ እንትን ስል ከዛ በዘወይ በመሀል ደግሞ ይሄን ሳልነገር እናቴ በጣም ተቃውሞ አበዛችብኝ። ላገባ ነው ስላት እርዳታ ሊቆምባት ሆነ። በጣም ተቃውሞ አበዛችብኝ። ከዛ እኔ አገባለሁ እዚህ በኋላ እኔ ለእናንተ 5 ዓመት ወደ 6 ዓመት ሆነኝ። ይሄን ያክል እንግዲህ በቃችኋን፣ እናንተ አትቀየሩም። እኔ ሁሌ ብር ልካለሁ። ዝም ብለሽ ነው የምታባከኘው አንቺ። ለምንድን ነው አንድ ነገር የማታደርጉት? በጎችን ሁሉ ሽጠሽ ጨረሽ። ከፍት ገዛላታለሁ በመሀል ትሸጠዋለች፣ ከፍት ገዛላታለሁ በመሀል ትሸጠዋለች። በቃ እኔ እንድትቋቋም እፈልጋለሁ። ገብቶሻን? ከኔ እንዳትጠብቅ። ግን ይሸጡታን፣ ያበላሹታን ምናምን። ወንድሞችም ይማራሉ፣ እህቶችም አሉ፣ ወንድሞች የኔ ታናናሾች አሉ። ከዛ ታናሽም ሰው ቤት ትሰራ ነበረ። ወጣችና ከእናቴ ጋር መሆን ጀመረች። እኔ ብር ስለምልክ በቃ ሰው ቤት የነበሩት ወንድሞች ወጡ እንዳለና እናቴ ጋር ሆነው መማር ጀመሩ ማለት ነው። ከዛም በኋላ በቃ ተቃውማ በዛች። ግን ሳትወድ በግዷ በቃ እምቢ ስላልኳት ብቻ አሻለች። ከዛ ሽማግሌ ሊላክ የነበረውን ቀረ ልጁ ቀጥሮ ምንድነው ምናምን ብዬ ስደውል እናቱ ኧረ ልጅ የት እንዳለ አናውቅም ምናምን አላለችም። ከዛ አቡዬ ጠላትሽ እልም ብሎ ይጥፋ። እልም ብሎ ጠፋ። ለ2 ዓመት ጥፍት አለ። በጣም ልቤ ተሰበረ። ኦሬዲ ባጃጁ ተገዝቷል። ባጃጁ ተገዛ። ምን ይፈልግ? አዎ ማርያም የሚገዛ ነበር። አዎ እግዚአብሔር ባጃጁን እስክትገዢ። አዎ ማርያም እልም ብሎ ጠፋ። አዎ እልም ብሎ ጠፋ። ከዛም በኋላ ከ2 ዓመት በኋላ እኔም ጓደኛን አላስኩም። አሁንም ጓደኛን አላስኩም። እዛው በቃ እንትን እያልኩኝ ነው። ሸፉንም አልሰራውም። በቃ የሰው ቤት ይሻለኛል። ተከራይቼ መስራት ከጀመርኩ እበላሻለሁ። በቃ ጓደኛ ሊኖረኝ ይችላል ወይ ደግሞ ይጠጣሉ እንደዚህ ይላሉ ምናምን ስለሚባል በቃ እፈራለሁኝ። ወጦ ህይወትን መጀመር እፈራለሁ። በቃ ብደፈርስ እኔ አሁን ቆራቢ ነኝ። ብደፈርስ ሰው የለኝ ምናምንልና እፈራለሁ። ከዛም በኋላ በዛው ዝም ብዬ በሰው ቤት መስራት ጀመርኩ። 6000 ብር ይከፈለኛል። ግን በሰው ቤትም ሆኜ በፈረንጅ ባበሻ ወጥ ቤት ብቻ ነው የምገባው። በጣም ነው የምሰራው። የፈረንጅ ምግቦች የሚባሉ እነዚህ ላዛኛ፣ ፓስታ ፍርኖ ምናምን በቃ ምንም የሚቀረኝ የለም። መንዲ ምናምን እቤት ነው የምሰራቸው እንዳለ። እንደዚህ ፈጣየር ነገሮችን ሁሉ እሰራለሁ። ከዛ እንደዛ እየሰራው እንትን ገዳም ሄድኩኝ። ከ2 ዓመት በኋላ የዓመቱ ገብርኤል ነበረ። ተሳስ ገብርኤል ወንቅሸት የሚባል ገብርኤል ሄድኩኝና ከዛ አስቀድሼ ወጥቼ ታቦቱ ገብቶ ሲጨርስ ስልክ ተደወለልኝ። ስልክ ሲደወል ማን ነው ደግሞ ማላቀው ስልክ ምናምን ብዬ ሳነሰው እሱ ነው። ከዛ እማኔ እኮ ነኝ ምን ሆነሽ ነው ምናምን። እኔ በቃ ስልክሽ የማይሰራም እኔም እኮ ብዙ ነገር ደርሶብኝ ምናምን በቃ ብዙ ኮተቶችን ማውራት ጀመረ ምናምን ነገር። እዛ የዛኔ በቃ ፈጣሪ አይደለም ያጫውተኝ። በቃ የቤተ ክርስቲያን ሰው ሆኛለሁ ምናምን የይቅርታ በቃ ይቅር ባይ በቃ መሆን ምናምን ነው የሚያጫውተኝ። ገብቶሻና ይቅር ካላልኩኝ ታዲያ ምኑን ነው ሃይማኖተኛ የሆንኩት የሚል ነገር ያጫውተኝ ነበረ። ከዛ አረ ችግር የለም እሺ በቃ እኔ ይቅርልሃለሁ ምናምን አልኩትኝ። ከዛም በኋላ ያንን ተጠቀመብኝ። በቃ በእንትኔ ተጠቀመ፣ በሃይማኖቴ ተጠቀመ። አንቺ ሃይማኖተኛ ነሽ እና ይቅርበል ነው የሚለው ምናምን የሚለውን ነገር። ከዛ ኦኬ ይቅርታ አርጌልሃለሁ አልኩት። ይቅርታን አረኩለት። ከዛ የት ነሽ ምናምን ሲለኝ እንደዚህ ወንቅሸት ገብርኤል ምናምን ስለው ታድለሽ አንቺ እኮ እድለኛ ነሽ ምናምን ብሎ በቃ ብዙ ነገር ማውራት ጀመረ። እዛ እሺ በቃ እናታገኘኝም ምናምን
በቃ ቢያንስ እንደ እህትና እንደ ወንድም እንኳን አታገኘኝም። በቃ በጣም ነው የሚያወራው። በቃ ድምፁ ልስልስ ያለ ነው ምናምን ነገር። ከዛም በኋላ አረ ችግር የለም አገኛለሁ አልኩት። አዲስ አበባ መጣሁ፣ አገኘሁት። አዲስ አበባ መጣሁኝ፣ አገኘሁትኝ። ከዛም በኋላ አግኝቼው በቃ ማውራት ጀመርን ድጋሚ። በቃ ይቅር በይኝ አለኝ። እክስሻለሁ በቃ ይቅርታ አድርግልኝ አለኝ። ከዛ እሺ አልኩትኝ፣ ይቅርታ አደረኩለት ምናምን። ከዛ በቃ ንስሐ መግባት እፈልጋለሁ ምናምን አለኝ። እሺ አልኩት እና የንስሐ አባቴን አገናኘሁት። ንስሐ ገባ ምናምን ነገር። ከዛ የንስሐ አባቴም ገፋፉና ለምን አትጋቡ ምናምን አሉ። ከዛ እሺ አልኩኝና ልንጋባ እንትናል። በመሃል ኮሮና ገባ። ኮሮና ገባና ቤተክርስቲያን ሁሉ ተዘጉና መዘጋት ሳይሆን የዛኔ ማስቀደስ ምናምን አይቻልም ነበረ። ከዛ እንዴት የሆነ ምናምን ሲባል እኔም ማቃት ቤተክርስቲያን አለች ወጣ ብላ ከአዲስ አበባ ምናምን አሉኝ አባታችን። እሺ አልኩኝ። በቃ ያቅማችንን ትንሽ ነገር ደገስን። ሰው መምጣት ምናምን ስለማይችል ኮሮና ስለነበረ ሰውና ሰው በጣም በቃ እንትኑ ላይ ነበር፣ ከባዱ ላይ። ከዛም በኋላ እሺ ብለን ያቅማችን የተወሰነ ጓደኞቻችን ሰባስበን ደገስንና ተጋባን። ራሴ ነኝ ቀለበቱ ምናምን እኔ ብር ነበረኝ ቀለበቱ ምናምን የገዛሁትም አሁን ደገስሽ አንቺ። እሱ ምንም አላወጣም ከኪሱ። አው ደግ አውጧን ለቃ ምናምን እያለ የተወሰነ ብር ይሰጠኝ ነበር። 1000 2000 ምናምን ይሰጠኝ ነበር። ግን እደን ከፍያ አልጨረስኩም እኮ ቁቡን ምናምን አለኝ። የቁቡ ገና የሚቀር ነበር አይደል የሚጣል ወደፊት። እሱም አለ ሌላ ምዳ እንደዚህ ባጃጁ ተጋጭቶ የዛሬ 2 ዓመት አዎ አላለቀም አለኝ። ግን አልቋን አውቆ ነው። ኦኬ እሱ ከዛ እኔ ያውቁኝ በታሪኩ ሂደት እንደርሰበት። እሺ ደግሰሽ አገባሽ። ከዛም በኋላ ያቆምነው ደግሰሽ በኩልና አገባሽ። አዎ ቀለበቴን ምናምን ራሴ ገዛሁኝ ሁሉን ነገር። ከዛ ተጋብተን እየኖርን እህቴ እዛ እንትን ዳቦና ሻይ እየጋገርኩ እያለ የነበረች ያመጣዋት እህቴ ያልኩሽ እሷን እህቴን ከክፍለ ሀገር አመጣዋትኝና ከዛ ተስራ ምናምን ብዬ ለሰው ቤት አስገብቻት ነበረ። ከዛ እሷ እየመጣች ታየናለች እንትን ትለናለች ምናምን ነገር። ከዛ ብረን እየኖርን ምናምን እኔ በጣም እሰራለሁ። ከዛ የራሴን ሆቴል መስራት ጀመርኩኝ። ከሰዓት አንድ ቦታ እያል መስራት ጀመርኩኝ በወረቀቴ በሸፍ ወረቀቴ። ከዛ እየሰራሁኝ በማል ሌላ ታሪኮች መጡ። ጓደኛውን አገኘኋትኝ እኔ ጋር በተለያየ ሰዓት የነበረችው ጓደኛ። በቃ ማልሰማው ወሬ ታሪክ የለም። በቃ ጸባዩ ተቀየረ። ከተጋባን በኋላ ከ6 ወር በኋላ ሙሉ ጸባዩ ተቀየረ። ለመጀመሪያ ጊዜ ሌላ ነገር እንዳለ ያወቅሽው በምን አጋጣሚ ነው? ስልኩን ፈትሸሽ ነው? በምን አጋጣሚ ነው? ታሪኩን በስነ ስርዓት ንገሪ። ተጋብታችሁ በሰላም በፍቅር እየኖራችሁ ነበር? እሺ አዎ ምንድነው ወደ እንትን ስንሄድ ቤተሰቦቹ ጋር ስንሄድ ደብረ ማርቆስ ላይ እንትን ይዘን ነበር። የሱ ከደብረ ማርቆስ ወጣ ብሎ ነውና መሸብንና እንደር ብለን አልጋ ይዘን ነበር። ከዛም በኋላ ስልክ ተደወለለትና መጣህ እንዴ እኔ ፍቅር ምናምን። እሱ ታች ወረደ። ስልክ ሲደወልለት ታች ሊያወራ ወረደ። ከዛ ለምንድነው ምናምን ብዬ ተከትዬ ወረድኩኝ። ወርጄ ደረጃው ላይ ሆኜ እንደዚህ ተሰማው። መጣህ እንዴ የኔ ፍቅር ምናምን እያለች እንትን ብሎ ጆሮዬ ላይ ግብት አለ ሳይቀንሰው ቀርቶ ላውዱን። ከዛ በቃ በጣም እንትን አልኩኝ፣ ደነገጥኩኝ። ምንም አላልኩትም። ምንም ሳልለው ዝም አልኩት። አኩርፌ ዝም አልኩ። ግን ጥሩ ፊት አልነበረኝም። ጥሩ ፊትም አላሳየሁትም። ምንም አላልኩም። ዝም አልኩትና ከዛ ሄደን ቤተሰቦቹ ጋር እንዳላበላሽ ብዬ ነገሮችን ከቤተሰቦቹ ጋር ያለውን ነገር እንትን እንዳለል ብዬ እንደዚህ ምን ሆና ነው ወይኛ ጋር ችግር አለባት ወይ ምናምን እንዳይሉ ብዬ በቃ እንትን ብዬ ነገሮችን ዝም ብዬ በትዕግስት እንትን አልኩትኝና ተመለስን ወደ ቤታችን ማለት ነው። ከዛ ማውራት ምናምን ነገር። ከዛ አንድ ቀን ደግሞ ፀጉሬን እየተሰራው እናወራለን። ከሱ ጋር ስልክ ደውሎልኝ እያወራ ምናምን ወይ የባለቤትሽ ድምጽ የድሮ ጓደኛዬን ድምጽ ይመስላ ምናምን አለችኝ። ከዛ ምናምን አልኳትኝና ከዛ ስታወራለኝ እንደዚህ እያወራችኝ ምናምን እዛ መወዳት ልጅ ነበረች ምናምን ብሎ ስለኔ ታሪክ ግን ልጅ አለኝ አይደለ ግን ልጅ አላትኝ
ልጅ ስላላት ደስ አላለኝም እንጂ በጣም ጥሩ ልጅ ነበረች ምናምን። ግን ልጅ ያላት ልጅ እኔ ገና ከልጅነቴ ሳልወጣ እንዴት ልጅ ያላት አገባለሁ ምናምን ነገር ትልቅ እኮ ነው 25 26 ይሆነዋል ብሎ እንደዛ በዛ ነው የተውኳትኝ የራቅኳት አለኝ ምናምን አለች። እዛ የእውነት የኔ ታሪክ ሆነብኝ። በቃ ያለውን ነገር ሲነግረኝ በቃ መጠራጠር ጀመርኩኝ። ደግሞ ያኛውን የኔ ፍቅር የሚለውን ሰምቼ አይደል መቼ ነበራችሁ ምናምን ስላተኝ ነገረችኝ። እሱ እኔም በተውበት ሰዓት ነው በጠፋበት ሰዓት ማለት ነው። ባጃጁን ከገዛሽለት በኋላ የጠፋው አዲሱ ፍቅረኛ ነው። አዎ ሲጣሉ ነው ወደ አንቺ የተመለሰው። ከዛ እኔ ምንም አላልኳትም እና ለምን ተጣላችሁ ምናምን ስላት ምንም አላቅም ጸባዩ በቃ ተቀያየረ። በቃ በጣም ብዙ ነገር ባስለምነው ምናምን ምንም እንትን አይልም በጣም ነው የምወደው የእውነት ግን ምናምን አለች። እና እንዴት ፍቅሩ ለቀቀሽ ምናምን ስላትኝ እንደዚህ ጻድቃኔ ሄጄ ጸሎት አድርጌ ምናምን እግዚአብሔር ይመስገን ምናምን አሁን ደህና ነኝ ምናምን አለችኝ ማለት ነው። ከዛ ምንም አላልኩትም አሁንም ዝም አልኩኝ። በቃ ቆይ ብዬ መከታተል ጀመርኩኝ። ሃይምሮዬ ነቃ። በቃ ስልክ ሲደወልለት መከታተል ያሉትን ነገሮች መከታተል ምናምን ጀመርኩኝ። ግን ምንም አልነገርኩትም። ከዛ እህቴ አንድ ቀን መጣችኛ ቤት። እህቴ መጣችና እታች አልጋ አነጠፍኩላትና አንድ ክፍል ነው ቤታችን ግን ሰፋ ያለ ነው። ፍራሽ አለ እንግዳ ሲመጣ የምቀበልበት እሱን አንጥፌ እዚህ ላይ ተኝ ስላት ኧረ እህትሽ አይደለች እኛ ጋር ካልተኛች አለ። ከዛ እምነት ነው ምናምን አልኩት። አዎ ምናምን አለኝ። እሺ እዛ እኔ መሀል ላይ ሆኜ እሷ በጀርባ ተኛች፣ በግድግዳ በኩል ተኛች። ከዛ እንደዛ ተኛን። የተወሰነ ቀን ቆየች። ከስራ ወጣ ነው ከሰው ቤት ከገባችበት ወጣ ነው። ከዛም በኋላ የተወሰነ ቀን ስትቆይ ለካ ሌላ ውስጥ ገብተዋን እነሱ። ከዛ ሌላ ዓለም ውስጥ ገብተዋል። እኔ ብቻ ስለ ሁሉም ነገር እግዚአብሔር ይመስገን አሁንም እኔ አላማርረው ነገም አላማርረው ስለሚደረገው ስለሚሆነው ነገር እግዚአብሔር እንዴት እንዳወቅሽ ንገሪና። እንዴት እኛ አይገባንም ሌላ ነገር እሱ እንደገና ቀን ተኝተው አገኘኋቸው ማለት እኔ ሌላ ነገር ያድርጉ አላውቅም፣ ግን ተኝተው አገኘኋቸው። ገብቶሻና ከዛ ተኝተው አገኘኋቸው። ምንም አላልኩም፣ ግን በመጀመሪያ በዛኛው ሃይምሮ እንትን ስላለ እንትን አይደለም በቃ። ከዛ በቃ ስራ አልፈልግልሽና ግቢ ያልኳትኝ ስራ ፈለኩላት። እኔ ተያዥኩኝ ነው ማስገባት። እኔ አዲስ አበባ መታወቂያም ስላለኝ እሷን የሆነ ነገር ተፈጥሯል ብለሽ አልጠየቅኳትም። ታዲያ ለምን ጠነጣሽ? ማታ ማብራችሁ አይደል እንደ ያልገለ የምተኛው እሷ ቀን አብሮ ተኝቶ ብታገኝ በጀርባ ነው የምተኘው። ማታ በጀርባ ነው የምተኘው። እኔ መሀል ላይ ሆኜ ነው የምተኘው። ግን ቀን እኮ አንዳንድ ከዛ መታገል ምናምን ይጀምራሉ፣ ይቃለዳሉ፣ ይታገላሉ ምናምን። ከዛ እሱ ነገር ደስ እና መተው ተኝተው ስታገኛቸው አጠገብ ለአጠገብ ነበሩ። መሀላቸው ምንም ክፍተት የለም። ምንም የለም። ተቃቅፈው ነበር። እንዲሁም እሷ እጇን ጣል አድርጋበት ምናምን ነገር ታዲያ እሺ ጠየቅሻቸው? ምን ተፈጥሯል? ምንድን ነው የተፈጠረው ብለሻቸው? ወይ አለ መጨረስኩልሽ። አውዬ መጨረስኩልሽ። ታሪኩ እኮ ገና ነው እኮ። ከዛ ስራ በቃ ልፈልግልሽና ግቢ ያልኳት። ከዛ እኔ የአዲስ አበባ መታወቂያ ስላለኝ እኔ ነኝ እንትን እምላትኝ። ከዛ ማስገባት ተያዥ እየሆንኩ ማስገባት የአዲስ አበባ መታወቂያ ካለ ተያዥ ሆኖ ማስገባት ይቻላል። ከዛም በኋላ አልገባም አለችኝ። አልገባም የራሴን ተከራይቼ ትንሽ ነገር ተከራይቼ መስራት ነው የምፈልገው አለች። እየተመላለሽ ተመላላሽ ስራ ነው መስራት የምፈልገው አለች። ኧረ ተይ አልኳት። እንዴት አድርገሽ ነው አንቺ ቤት ኪራይ አሁን ውድ ነው እንዴት ሆነሽ ነው የምትሽዩ ምናምን ብዬ ስራት ኧረ አለችኝ። ግግም ብላ እምቢ አለች። ከዛ እንዲያውም ምን ይወጣልሻለሁ ምናምን አለችና ጸባይዋ ቀየር አለ። ባንዴ ተቀየረች። በሁለት ቀን ምናምን ጸባይዋ ሌላ። እህቴ ያችን መወዳት እህቴ መሳሳላት እህቴ የእውነት እኔ እንጃ በጣም ነው መሳሳላት። በመሃል ደግሞ ያልነገርኩሽ እናቴ በጣም ትቃወማለች። ብር ላኪልኝ ስትለኝ ብር የለኝም እላታለሁ ምናምን ነገር ምናምን በቃ በጣም እንትን ትዳር መያዜን ምንም አልፈለገችውም እናቴ። በዚህ በመሃል ቅር ተባብለናል ከእናቴ ጋር። ለምንድን ነው የኔ መቀየር ደስ አይላትም ወይ የኔ ትዳር ልጅ ለምን ምናምን ብዬ ማለት ነው። ከዛ ደግሞ እህቴ እንደዛ ስትቀየር እንዴ ምናምን አልኩኝ። ከዛ በቃ ተቀየረች። ሌላ አውሬ ታውቂያለሽ? አውሬ አሁን አውሬ
ምንም ሳልናገራት ትቆጣለች። ሳልናገራት በቃ ሌላ ነገር ነው የምትለው ምናምን ነገር እዛ እንደው መውጣልሻለሁ ምናምን አለችና አንድ ቀን እንትን አለች እሄዳለሁ ምናምን አለች። የት ነው የምትሄጂው ምናምን ራሴ ስራ ፈልጌ ነው የምገባው ምናምን አለች። እሺ በቃ ምናምን አልኳትና ሸኘኋትኝ። እሱ በባጃጅ ይዟት ሄደ። እሺ ምናምን ብዬ ከዛ ልብስ ምናምን ሰጠኋት፣ ለጇ ብር ምናምን ሰጥቻት ይዟት ሄደ። አደረስካት? የት አደረስካት ምናምን ስለው የሆነ ደላላ ነበር አስገብቻት መጣው ሰው ቤት ምናምን አለኝ። ነው እሺ በቃ አይ አሪፍ ነው ምናምን አልኩኝ። ከዛ ስልኳን ቀየረችው። ሌላ ሲም ካርድ አውጥቶ ሰጧት። አንሱ ሌላ ሲም ካርድ አውጥቶ ሰጧትኝ። እሱ ጋር ይደዋወላሉ። እኔ ግን በምን ላገኛት? አረ እህቴ የት ሄደች ምናምን እያልኩኝ እኔ እሷን እፈልጋለሁ፣ እሷ የለችም። እሱ ጋር ለካ ይደዋወላሉ። ከዛ አንድ ቀን ነው እንደዚህ እከታተለዋለሁ ብዬሽ አይደለ? ስልክ ሲያወራ ስከታተለው እህቴን እንደሚያወራ ምናምን ደረስኩበት። ከዛ ከእሱ ላይ ስልክ ወስጄ ቀስ አድርጌ ወሰድኩኝና ስደውልላት እኔ መሆኔን ስልኬን ስለምታውቀው ዘጋችብኝ። ብሎክ አደረገችኝ ጭራሽ። ከዛም በኋላ እሺ በቃ ምናምን አልኩኝና በቃ በጣም ያወራሉ። ወጦ ማደር ጀመረ ምናምን ነገር ወጦ ማደር ጀመረ። ቀንም ስራ ነኝ ብሎ ስራ አይሄድም። ብዙ ጊዜ እንትን ስለው ሂጅ ባጃጅ ተራውን ስለማቀው ወይ ከስራ ስመጣ ምናምን ሳይ እኔ 9 ሰዓት እወጣለሁ፣ በኢትዮጵያ 9 ሰዓት ማለት ነው እወጣለሁኝ። ያንደኛውን የጧቱን ስራዬ ሳየው ምናምን የለም ምናምን ነገርና ከዛም በኋላ የሆነ ቀን ደግሞ ከባጃጁ ከሱ ጋራ እሱ ጋር መጣ። ባጃጅ ተራ ላይ ምናምን አየኋቸው። እንደ ልቤ ዚናት እንደ ልቤ ነው ስሟ፣ እንደ ልቤ ዚናት ምን ልታረግ መጣች ምናምን ስለው እዛ ምን አገባሽ ምናምን አለኝ። ምን አገባሽ ምናምን አለኝ። ከዛ እሱ በቃ ሌላ ስድቦችን መስደብ ጀመረ ምናምን። በቃ ምን ልበልሽ አንቺ አሮዬት ቡትቶ ምናምን እንደዚህ ምናምን በቃ ምን ልበልሽ በቃ በጡት የሳይቀር ይሰድበኝ ነበር። ምን ልበልሽ እኔ ወልጃለሁ ታውቂያለሽ። እዛ አይ አንቺ ነብስ አልኩኝ። በራሴ ማዘን ጀመርኩኝ። በልጅነት ያው ሁሉ ስቃይ አሳልፌ አሁንም ለካ በቃ ምናምን ብዬ በቃ በድሌ ማዘን ጀመርኩኝ ምናምን ነገር። በስጋው ደሙ ስለተጋባን ቆርመን ስለተጋባን ማፍረስ አልፈለኩም፣ ግን በአባቶች ማስመከር ጀመር። በቃ በጣም ክፍተታችን ተፈጠረ። መጣላት ጀመርን ምናምን ነገር፣ በጣም መጣላት ጀመርን። ከዛ ሳስመክረው አይሰማም ምናምን ነገር። በቃ ወይ እሷ ትውጣ ወይ እኔ ልውጣ እሄዳለሁኝ፣ እኔ መለያየት ነው የምፈልገው ነው የሚለው። መለያየት ነው የምፈልገው ምናምን ይላል። ከዛ እነሱን ስከታተላቸው የሆነ ጊዜ አልገይዘው ሰው ፎቶ አንስቶ ላከልኝ፣ ጓደኛው የራሱ ጓደኛ ምናምን። ከዛ በቃ ከእህቴ ጋር ሌላ ግንኙነት እንዳላቸው ደረስኩበት ማለት ነው። ከዛ የሱ ጓደኛ ደግሞ እኔን የሚወደኝ ልጅ ነበር፣ አብርሽ ይባላል። እሱ ደግሞ ፎቶ አንስቶ ምናምን ይልክልኛል። ከዛም በኋላ አንድ ቀን ስልኩን አልገው እንትኑ ከተራሱ እስሩ ነው አርጎት የሚተኛው። ከዛ እዛ ላይ አርጎት ነው የሚተኛው። አንድ ቀን ግን ረሰውና ከጃኬቱ ጋር አንጠልጥሎት ተኛ። ከዛ ሌሊት ነው ደወለች። እኔ አልተኛም በቃ ምን ልበልሽ አሁን አንቺ ሰላም ካልሆንሽ እንቅልፍ ይወስድሻል አይወስድሽም አትተኝም። ከዛም በኋላ ተደወለ። ሌሊት 7 ሰዓት ነው በኢትዮጵያ። ቀሳርኩና አነሳውትኝና ዝም ብዬ አንስቼ ጆሮዬ ላይ አስጠግቼ ዝም ስል አባዬ ሄሎ አባዬ አይሰማም አባ ምን ነው ያልደወልክልኝ ምናምን ትለዋለች። አቡዬ እስካሁን ድረስ መቤት የምስክሬ ናት፣ እስካሁን ድረስ ጆሮዬ ላይ ጮሃን። አሁን ወደ 4 አመት ሆኖታል። ያ ድምጿ አሁንም ድረስ ጆሮዬ ላይ አልጠፋም አለኝ እግዚአብሔርን። በዛ ደግሞ እናቴ ብር ካላክሽልኝ ለልጅሽኑ ሰጅዲ ቃላሽን ትለኛለች። እግዚአብሔር ምስክሬ ነው። ስለ እናቴ ባይዘወይ በመሃል አልነገርኳችሁም እኔ ይሄንን፣ ምክንያቱም በብር ምክንያት በጣም ታሰቃየኛለች። ካላክሽልኝ ነይና ዲቃላሽን ወሰጅ ትላለች። እኔ ከሌለኝ ጓደኛዬ ጥሩ ጓደኛ አለችኝ ባይዘወይ አልማዝ ትባላለች። እግዚአብሔር ይመስገን እሷን የጣለልኝ አምላክ፣ እሷ ትልክልኛለች ምናምን ነገር። ከዛ የኔስ ህይወት በጣም ስቃይ ውስጥ ገባ። ከዛ ምንድነው ያልኳትኝ እህት ያልኳት እንዴው ስለ እህት አምላክ ምንም አለልሽም፣ እንዳነሳውት ብቻ እንዳትነግሪው፣ እንዳነሳውትና እንዳወራውሽ እንዳትነግሪው። ግን ምን እንዳደረኩሽ ብትነግሪኝ ደስ ይለኝ ነበር። ለምን ተመኝሽ የኔን ትዳር ምናምን ብዬ
ገና ሳይነጋ ጧት ደውላ ነገረችው። ሚስትህ አንስተው አለችው። እግዚአብሔርን ቴክስት ነው የጻፈችለት። ቴክስቱን ራሴ ነኝ ያነበብኩት አላጠፋሁትም። ይየው ብዬ እስኪ ምን እንደሚያደርግ ምናምን ብዬ ሚስትህ ስልክህን አንስታ ሰደበች ምናምን አለችው። የገንዛ እህቴ ከዛ በጣም ተጣለኝ። በቃ ምን ላድርግ? ሰማይና ምድሩ ተደባለቀብኝ። ስራ መስራት አልቻልኩም። ስራዬን አቆምኩኝ ምናምን ወደ ገዳም ሄድኩኝ። አሁንም ወደ ገዳም ሄጄ በቃ ጸሎት ማድረግ ሱባኤ መግባት ምናምን ጀመርኩኝ። ብቻ በጣም ተሰቃየው። ከዛ ቤተሰቦችን እንኳን ድርቆሽ አቀብሉኝ ስል እግዚአብሔርን መስደብ ጀመሩ። እንኳን ድርቆሽ እንኳን የደረቀ ድርቆሽ እንኳን የሚያቀብለኝ ሰው አጣሁ። እንደዛ የሚወዱኝ የሚንሰፈሰፉልኝ የነበሩት ሰዎች ሁሉም ሰው ጣለኝ። አውይ ሁሉም ሰው እግዚአብሔርን እጄ ላይ ባዶ ሆንኩኝ። ብሬን ደሞዜን ሰርቼ ለሱ ነበር የምሰጠው የነበር ምናምን ነገር እጄ ላይ አንድ ብር የለም። ብር ላክልኝ ስለው አልክም አለኝ። ጓደኛዬ ናት የምትልክልኝ ለበሶ መግዣ እንኳን በሶ እየበጠበጥኩ መጣጣው ገዳም ላይ። ከዛ ለአዲስ ዓመት ነው ስመጣ ቤቱን ቀይሮ ምናምን አገኘሁት። እቃውን ወስዶት አካራዮች እንትን ሲሉትኝ አይ ሰርፕራይዝ ላርጋት ነው ትልቅ ቤት ተከራይችላት ነው ምናምን ብሎ አታሎ ከነሱ ጋራ እቃውን አውጥቶ ምናምን አገኘሁት። ጎዳና ላይ ወደቅኩኝ። በጣም ታመምኩኝ። በቃ ያ የድሮ ስቃይ ተመልሶ መጣ። እንደዛ ደህና የነበርኩት ልጅ ጎዳና ላይ ወደቅኩኝ። የእውነት ጎዳና ላይ ቤተክርስቲያን ማደር ጀመርኩ ምናምን ነገር። በቃ ከራሴ ጋር ሆኜ ስራ መስራት አልቻልኩም። ደብረ ሊባኖስ የሚባል ገዳም ሄድኩኝ። እዛ ሂጅ ዝም ብዬ ማልቀስ ነበር ስራዬ ምናምን። ቀይን ሙሉ ነገሬን ሁሉ ወስዷል። ምን ልበልሽ ሰው ልብስ እንኳን አያስቀርም። እጄ ላይ ያለው ነጠላዬና መዝገበ ጸሎት አለ። መዝገበ ጸሎት የሚባል አንቺ ላታውቂው ትችያለሽ። መዝገበ ጸሎት የሚባል አለ ባለመተው እሱ ብቻ ነው ያለኝ እጄ ላይ እና ጓደኛዬ ብቻ ናት ያለች የልብ ጓደኛዬ እሷ ናት። እሷ ግን አለች ሁሌም ከጎኔ ናት። አሁንም አለች። እግዚአብሔር አምላክ ዘላለም ያኖራል። ከዛ ምንም በቃ ህይወቴ ምስቁልቁልቁል አለብኝ። ከዛ ተመልሼ መጥቼ ከገዳም ወጥቼ መጣሁኝና እየሰራ አገኘሁት። አንድ ቀን ሩጭ ባጃጁ ውስጥ ገባሁበት። ባጃጁ ውስጥ ስገባበት ሂጂ ቆሻሻ ምናምን ብሎ ማታ ላይ ነው አውጥቶ መንገድ ላይ ወረወረኝ። ሲወረወረኝ የባንክ ጠበቃዎች ናቸው። ማታ ነው አረ ምንድነው ምናምን እንትን ብለው እንትን ሲሉ እዛ አይ ምንም አይደለም ተውት ምናምን አልኩኝ። እንዳልኩሽ ልቤ ይቅርበይ ነው የሚያጫውተኝ። በቃ የይቅርታ ሰው መሆን አይደለ እንትኔ ይቅርበዩ ችግር የለም እሱ አሁን እኮ ሳይጣል ሊሆን ይችላል። በቃ እንደዛ ነበር የሚያጫውተኝ። በቃ ምን ልበልሽ ጻድቅ ነበር የሚያጫውተኝ። ከዛ ይቅር ችግር የለውም አይ ምንም አይደለም ምናምን ባለቤቴ ነው አለመግባባት ተፈጥሮ ነው ተውት ምናምን አልኳቸው። ለምንድነው እንደዚህ የሚወረውርሽ ምናምን ብለው እንትን አሉት እንደውም እሱን። ከዛም በኋላ እሱ ሄደ። በቃ አልከተለውም አልኩኝ። ተመልሼ የሰው ቤት ገባሁ። ከሰው ቤት ገብቼ ምንም አልተረጋጋውም ሃይምሮዬ። በቃ እግዚአብሔር ይመስገን ጸሎቴን እያረኩ ጸበሌን እየተጠመቅኩ ምናምን ደህና ሆንኩኝ። ከዛም በኋላ የ2 ወር ደሞዜን ያስኩና ወጥቼ ቤቴን ተከራይቼ ሆቴል ላይ ትልቅ ሆቴል ባለ 3 ኮከብ ሆቴል ላይ ተቀጠርኩ። 22 በትልቅ ሸፍ ተብዬ ተቀጠርኩኝ። እግዚአብሔር ይመስገን። ከዛ ተቀጥሬ መስራት ጀመርኩኝ። 10,000 ብር ተቀጠርኩ። እዛ ሰው ቤት በ3,000 ገብቼ የነበረው ወርጄ እንደገና 10,000 ተቀጠርኩኝ። ከዛም በኋላ ሸህራ ምናምን ገዝቼ በሸህራ እየተኛው እንትን እያልኩኝ ደህና ሆንኩኝ። ከዛ ንብረቴን ልጠይቀው አልኩና ንብረቴን ጠየቅኩት። ከዛ ስጠይቀው እዛን በቃ ማለቃቀስ ምናምን ጀመረ። ከዛ አባቴ ደግሞ የነሳ አባቴ አንቺ ጎበዝ ሰራተኛ ነሽ ተይው ምናምን ማለት ጀመሩ። ተይው በቃ ምናምን። በዚህ ማለት ግን ቤተሰቦቼ እናቶቼ በቃ እናቴ በተለይ በጣም አስጠልተኛለች። ምክንያቱም ነይዲ ቃላሽን ብር ካላኩላት ነይዲ ቃላሽን ወሰጅ ነበር የምትለኝ ነበር። ከዛ በቃ እንደዚህ ነው እንዴ ምናምን ብዬ ወንድሞቼ ሁሉ በቃ አስጠልተውኛል ምናምን። ደግሞ ታላቅ ወንድሜ የታናሽ አለ ቤቱን እኛ ካልተካፈልን አለ ቁም ያሰርቻለሁ ብሎ የሰራውትን ቤት በመሃል ካልተካፈልን ምክንያት ወይ ልጅ ይሽለዋለሁ ወይ ደግሞ ቦታውን ካላካፈልሽ ምናምን አለ። በቃ በሱ ምክንያት ብቻ ቤተሰብ የሚባል አስጠለኝ። ከዛ ለራሴ ህይወት መኖር ጀመርኩኝ። እንደዛ እየሰራሁኝ ስጠይቀው እሺ በቃ ምናምን ብሎ 30,000 ብር ብቻ ሰጠኝ። የቀውን ግምት ብቻ 30,000 ብር ሰጠኝ። ባጃጁን ተይልኝ ምናምን ብሎ እግሬ ላይ ወድቆ ምናምን ለመነኝ። ከዛ ባጃጁን ተውኩለት። ከዛም በኋላ ተውኩለትኝ ከእህቴ ጋር ምን ይፈጠር ማቀው ነገር የለም እየሰራሁኝ አሁንም
እጀሌ ብዙ ብር ያስኩኝ እግዚአብሔር ይመስገን። ወደሱ ብቻ ለኔ ብዙ ነው 300 ሺህ ብር ያስኩኝ በአንድ አመት ከምናምን ውስጥ ያስኩኝ። በቃ ትርፍ ስራ ሰራለው ኦቨርታይም ሰራለው። ከዛ ድሮ ማቃቸው ሰው ቤት የሚሰሩት የነበሩ ደሞ ስሰራ ድግስ ምናምን ክርስትና ምናምን ሲኖር ይጠሩኝና ያሰሩኛል። እንዳልኩሽ ላዛኛዬን በጣም ይወዱታል። ላዛኛም ያሰሩኛል ምናምን ነገር ደሮ አርስቶ ምናምን ያሰሩኛል። ከዛም በኋላ እንደዛ ያልኩኝ በቃ አጠራቀምኩኝ ወደ 300 ሺህ ብር። ከዛ በቃ አገሬ ሄጄ ስራ የራሴን ስራ ልጀምራለሁና ወደ ባህር ዳር ሄድኩኝ። ከዛ ለ2 አመት ያክል እናቴ ጋር አልሄድኩም። ሄድኩኝና ስሄድ በጣም ብዙ ነገሮች ብልሽት ብለው አገኘዋቸው እናቴ ጋር ብዙ ነገሮች